በነገራችን ላይ ዛሬ በጣም ደስ ብሎኛል። በጣም ከሚባለው በላይ ሰርፕራይዝ። ጨፍኑ ጨፍኑ አይናችሁን ጨፍኑ ጨፍኑ ጨፍኑ። 10,000 ኬክ ገብተናል። ሰላም 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 ውድና እየተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም። እኔ ጋር ፈጣሪ ተመሰገነ ይሁን፣ ሁሉም ሰላም ነው። ዛሬ እንዴት ነው ፍክት ክት አላልኩባችሁ? በነገራችን ላይ ዛሬ በጣም ደስ ብሎኛል፣ በጣም ከሚባለው በላይ። ታዲያ ያው ሲከፋኝ መጥቼ እንደማለቅስባችሁ ደስም ሲለኝ ለምን ደስታዬን አላካፍላችሁም ብዬ ወደ እናንተ መጥቻለሁ። እናንተ ደግሞ ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ በላይ እንደምታበረታቱኝ አልጠራጠርኩም። በነገራችን ላይ 10,000 አስገቡኝ ብዬ ስወተውት በቃ 100,000 በሉት። ዛሬ 100,000 ማከበር በሉትና ራሴን በራሴ ሰርፕራይዝ ላረግ ነው። ሰርፕራይዝ የሚባለው እንደዛ ነገር ማለት ነው። እና ቤቴን እንዴት ፏ እንዳረኳት ቆይማ ላሳያችሁ። ያው እንግዲህ ጭስ የሌለው ነገር አይመቸኝም። ከዚህ ልጀምርላችሁ ብዬ ነው ጋይስ። እዩትማ ቤቴን በመጀመሪያ ፏ ብትን በቃ ምን ልበላችሁ፣ የምር ቤቴን ዛሬ ከሚባለው በላይ ነው። በነገራችን ላይ ጓደኛ የለችምና ጓደኛዬ ስለሌለች ትንሽ ደብሮኛል እና ቆይ ላሳያችሁ። በእውነት በጣም ደስ ያሰኘኝን ነገር ላሳያችሁማ። ሰርፕራይዝ። ጨፍኑ ጨፍኑ አይናችሁን ጨፍኑ ጨፍኑ ጨፍኑ። 10,000 ኬክ ገብተናል ጋይስ። በነገራችን ላይ 10,000 ቤተሰብ ማፍራት ማለት ቀልድ አይደለም። እንደ ቀልድ እንዳታዩት። እንዴት ነው 10,000 100 ኬክ ስንገባ ደግሞ እንግዲህ በደንብ በሰፊው ጋይስ ኬካችንን አስጋግረን ምናምን ፏ ድምቅ ሽብርቅ ብለን እናከብሯለን ማለት ነው። ዛሬ ደስ የሚለው ነገር ሰዎቼ ደስታዬን እንዳጣጥም ፈልገው ይሁን በቃ ምን ነግሯቸው እንደሆነ አላውቅም። እቤት የሉ። ታዲያ ነው እህታችሁ እንደዚህ አይነት አጋጣሚ አግኝቼ ወረ በለው ቆይ አልኩላችሁና ፏ ብዬ አሁን ላከብር ነው ጋይስ። አብረን እናክብር። እንግዲህ ጋይስ ማለት ነው ያው እችን አጋጣሚ ጠብቄ ለምን ፏ አልልም ብትና አልልም በዛውም ብዬ ያሉም ዛሬ ምን እንደነገራችሁ አላቅም፣ ምን አይነት አጋጣሚ እንደሳባችሁ አላቅም። ቤት የሉምና ጋይስ 10,000 ኬክ ገብቻለሁ። በጣም አመሰግናለሁ። በነገራችን ላይ 10,000 ኬክ ብዙ ላይ መስላችሁ ይችላል። ያው ከአንዳንድ ሰዎች አንፃር 100,000 ገባን ስለሚሉ 10,000 ብዙም ላይ መስላችሁ ይችላል። ነገር ግን ለኔ ከብዙ በላይ ነው። ጌታን የምሬን ነው የምነግራችሁና በጣም ነው የማመሰግነው። ሲከፋኝም ደስ ሲለኝም በቃ ባስፈለጋችሁኝ ሰዓት ስመጣ አንድም ቀን በመጥፎ ፊት ተቀብላችሁኝ አታውቁም። ስለምትሰጡኝ መልካም ኮሜንት፣ ስለምትደግፉኝ፣ አይዞሽ በርቺ ጎበዝ ስለምትሉኝ ሁሉ ከልብ አመሰግናለሁ። እንደ ማንኛውም አንድ የህይወት ቅመም ላይፋችን ተመሳሳይ ቢሆንም ግን የምሰራው ነገር ተመችቶናል ብላችሁ መቼም ሳይመቻችሁ ሰብስክራይብ አታረጉኝም እና ተመችቷችሁ አይታችሁ ሰብስክራይብ አርጋችሁ ላይክ አርጋችሁ አበረታታችሁ እዚህ ስላደረሳችሁኝ ከእግዚአብሔር ጋር በጣም አመሰግናለሁ። ማሮች ከበሩልኝ። በነገራችን ላይ እንደማከብረው እርግጠኛ ነበርኩ፣ ቀኑ በጣም ከሚባለው በላይ ማለት ነው። ግን በእንደዚህ አይነት መልኩ ብዬ ጌታን አስቤው አላውቅም። ይህ ሀሳብ ይመጣልኝ አሁን ቅርብ ሰዓት ነውና እኔ ላከብር የነበረው በነገራችን ላይ ኬን ራሱ እንደዚህ ጽፌያት ነበረ። እንደዚህ ነው እንደዚህ ሲሆን ነው ለእናንተ ኬ የሚሆነው። ካስተካከልኩት በኋላ ሻማ አገኘው ማለት ነው። መሳቢያዬን ስከፍት ሻማ አገኘው። እንዴ ሻማማ ካለ ለምን ይሄን አደርጋለሁ ብዬ ሻማ አረኩኝ ማለት ነውና በጣም ደስ ብሎኛል። የሰው ልጅ ደግሞ ደስ ሲለው ግዴታ ብዙ ነገር መሆን የለበትም። ባለው ነገር ባገኘው ነገር ራሱን ፈታ ማድረግ ነው ያለበት ማለት ነውና የህይወት ቅመሞችዬ የሆነ ነገር ውስጣችሁ ላይ ደስታ ሲፈጥር ሰዎቻችሁ እንዲህ በሌሉበት አጋጣሚ ፈታ በሉ።
የምሬን ነው የምላችሁ። ፏ በሉ ፈታ በሉ እና ምልላችሁ ፈልጌ ነው ዛሬ እውነት ለመናገር ማክበር እፈልጋለሁ። ለምን እንደነገርኳችሁ 10,000 ለኔ እንደ 100,000 ነው የምቆጥረው። እንደ 100,000 ከምሬ ነው። እንዲህ ያፌስኩ ምናምን እንዳይመስላችሁ። 10,000 ቤተሰብ ማፍራት ማለት ቀልድ አይደለም፣ ሲሪየስ ስናወራ ማለት ነው። እና ክበሩልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ከምንም በላይ ደግሞ አይዞሽ በርቺ ለምትሉኝ በጣም ነው የማመሰግነው። ዛሬ ይህንን ላከብር የቻልኩበት ሁለት ምክንያቶች አሉኝ። አንደኛ ደስ ስላለኝ ነው ስነግራችሁ። ሁለተኛ ደግሞ ብዙ ጀማሪ ዩቲዩበሮች አላችሁ። ዩቲዩብ ከፍታችሁ ገና 3 ሰብስክራይብ፣ 4 ሰብስክራይብ፣ 5 ሰብስክራይብ እያለ ነው እንግዲህ የሚጨምረው ማለት ነውና መቼ ነው የኔ ሰብስክራይብ የሚጨምርልኝ? አያድግም እንዴ? አረ ጭራሽ እያነሰብኝ ነው ምናምን እያላችሁ ለምትማረሩና ቶሎ ተስፋ ለምትቆርጡ ሰዎች ተስፋ አትቁረጡ ልላችሁ ነው። አንዳንደኛ ሰዎች ነገሮች ወደ እንዲስተካከሉልንና እንዲሆኑልን እንፈልጋለን። ነገር ግን ሁሉም ነገር የሚሆነው ፈጣሪ በፈቀደው ሰዓት ነው። ስለዚህ 1,000 ሰብስክራይብ አይደለም 10,000 ትገባላችሁ ልላችሁ ነው። ከሰረሙ 100,000 ላችኋለሁ። አሁን ግን የምላችሁ 10,000 ነው። 10,000 ስለሆነ ቦዲ 1,000 አይደለም። ያው ለሞኔታይዝ ለመሆን 1,000 ነው የሚያስፈልገው። ስለዚህ እናንተ ትዕግስት ካላችሁ እና ከሰራችሁ 1,000 አይደለም 10,000 ትገባላችሁ ልላችሁ ነው ዛሬና ተስፋ እንዳትቆርጡብኝ ነው። እሺ የኔ ማሮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ኬካችንን አብረን እንቆርሳለን። ልዩ ልዩ ቀን ነው ልዩ እና ማሮችዬ እንግዲህ ቆይ ባልጠጣ አስር ሺህ ኬያችንን በዚህ መልኩ አክብረናል ማለት ነው። አሁንም ሞራላችሁ ድጋፋችሁ አይለየን። ሰብስክራይብ ማድረግ እንዳይረሳ። አሁንም ሰብስክራይብ እያደረጋችሁ ሀገራችን ስንገባ ደግሞ 100,000 ገብተን ነው የምንገባው። 100,000 ገብተን ተዘጋጅተን ፏ ብለን ነው የምንገባውና እስከዛው ድረስ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ አድርጉ። የጀመራችሁም ልጆች ተስፋ እንዳትቆርጡ። ግን እንዴት ነበረ ፕሮግራሜ? ያላችሁን ማስተያየት አስቀምጡልኝ። በዛውም ደግሞ ኮንግራ በሉኝ፣ ደስ ይበለኝ። ጓደኛዬ ብትኖር ደስ ይለኝ ነበር፣ ግን ጓደኛዬ ዛሬ ሴትዮዋ ይዛት ሄደችና እኔ ብቻዬን ነኝ ማለት ነው። እና ጋይስ እዛ ጋር ከተቀመጥኩኝ አልታያችሁም። ስለዚህ እዚህ ጋር ሉንና በጣም ደስ ብሎኛል። እውነት በጣም ከመላችሁ በላይ ነው ደስ ያለኝ። ቆይ እስኪ አንተ ደግሞ እዚህ ጋር በደንብ በጣም ደስ ብሎኛል። እና በቃ ምን እንደምላችሁ ቃላት ራሱ የለኝም። የምር እየወተወትኳችሁ ነበር። አረ 10,000 አስገቡኝ እያልኳችሁ ነበርና ባላሰብኩትና ባልጠበቅኩት ሰዓት ነው የሞላልኝ ማለት ነው። እውነት ለመናገር ዩቲዩብ ብዙ ተስፋ የሚያስቆርጡ ነገሮች በመሀል ያጋጥማሉና ግን እነዛን ነገሮች ሁሉ ከእግዚአብሔር ጋር እናልፋለን። ለመስራት ካቀድንና ካለምን እናልፋለን። የማናልፈው ነገር የለም። ጠንክሩ፣ ጀግኑ፣ በርቱ ልላችሁ ወዳለሁ ማሮችዬ። እንዴት ነው ግን አልወደዳችሁትም? ኬኬ በጣም ይጣፍጣል። ሻማይም ዋው ነውና
አሁን ሃፒ በርዝዴይ ቱ ዩ በሉኝና ሻማዬን ላጥፋ። ለማንኛውም ወዳችኋለሁ ማሮቼ፣ ጌታን ከልቤ ነው ወዳችሁ። እና ደስ የሚለው ነገር ምንድን ታውቃላችሁ? ሚዲያ ላይ ሰው ኮሜንት እንኳን ሲጽፍ የማስመሰል ኮሜንት አይጽፍም። በጣም ደስ ከሚለኝ ነገር ማለት ነው። ከሰው ጋር ስትኖሩ አስመሰላችሁ ትኖራላችሁ ምናምን፣ ግን ኮሜንት የሚጽፍ አስመሳይ ሰው የለም። ኮሜንት የተሰማቸውን በቃ ውስጣቸው ያለውን የተሰማቸውን በሰዓቱ የተሰማውን ነገር ነው ሰው የሚጽፈውና የምትጽፉልኝን ኮሜንት ልቤ ውስጥ ነው መከተው ከልቤ ማለት ነው። ለምን በቃ ሰው ቢጠላችሁም ቢወዳችሁም ከልቡ ነውና ኮሜንት የሚሰጣችሁ ማለት ነውና እውነት በቃ ከልባችሁ ለምታደርጉልኝ ነገር ከልብ አመሰግናለሁ። ለወደፊት ደግሞ እግዚአብሔር ብሎ ባገሬ ገብቼ ደሳስ የሚሉ ነገሮችን በቃ ላይናችሁ የሚስብ ለልባችሁ የሚማርክ ነገሮችን ይዤላችሁ ልመጣ ቃል ገባላችኋለሁ። ሁላችንም ደግሞ ያሰብነው ያቀድነው ነገር ተሳክቶ በሰላም ለሀገራችን እንድንበቃ ጸልያለሁ። በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ የኔ ማሮች። በጣም ነው የምወዳችሁ። ባይ። ሰብስክራይብ ማድረግ እንዳይረሳ። አሁን ዶናቴን ልብላ ጋይስ፣ ዶናቴን ልብላ። ከየት አምጥቼ መሰላችሁ? ትላንትና ለቤት የተሰራ ነበርና አሁን 10 ሺህ እንዴት ላክብር ብዬ ሳስብ መጣልኝ ሐሳቡ። ከዛ በኋላ መጣውታ